ጤና ይስጥልን። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። አርዕስቶቹን በማስቀደም አሁን እንጀምራለን። ፋኖ የኦሮሚያ ልዩ ኃይልን አጠቃ። ወደ ኦሮሚያ ክልል ዘልቆ የገባው የፋኖ ታጣቂዎችና የኦሮሚያ ልዩ ኃይል ከባድ ትንቅንቅ ማድረጋቸውም ተሰምቷል። የኦሮሚያ ልዩ ኃይልና የታጣቂዎቹ ውጊያ በተመለከተ ታማኙ የዜና ጣቢያ ቢቢሲ ሰፊ ዘገባ ይዞ ወጥቷል። ከዚህ ከባድ ውጊያ በኋላ ንጹሃን ላይ ጥቃት እንደተፈጸመም ተሰምቷል። የአካባቢው ነዋሪዎች የይድረሱልኝ ጥሪም አሰምቷል። ዝርዝሩን በዘገባችን ታደምጡታላችሁ። በኢህአዴግ ዘመነ መንግስት አማራና ኦሮሞ እሳትና ጭድ ናቸው በሚል ንግግራቸው የሚታወቁት ጌታቸው ረዳ ዛሬም የእሳትና ጭድ ፖለቲካ ትርክታቸውን መዘዋል። ፋኖ፣ ኦነግ ሸኔና ህወሓት ምን የሚያግባባቸው ነገር አለ ሲሉ የእሳትና ጭድ ሰይፍን መዘዋል። አብይን በኃይል አታስወግዱትም ያሉት ሲሆን ከዚህ በኋላ ጄኖሳይድ የሚለውን ቃል እንደማይጠቀሙም በይፋ ተናግረዋል። በዝርዝሩ ትሰሙታላችሁ። በሌላ ሰበር መረጃ መከላከያ ሰራዊት ክልሉን ለቆ ሊወጣ መሆኑ ተሰማ። በአማራ ክልል የሚገኘው የመከላከያ ሰራዊት በቅርብ ጊዜያት ክልሉን ለቆ በመውጣት ወደ አዲስ ግዳጅ ይሰማራል ሲሉ ጄኔራሎቹ መወሰናቸው ተሰምቷል። በአማራ ክልል እየተደረገ የሚገኘው ውጊያ ዛሬም ተባብሶ እንደቀጠለ ሲሆን አዳዲስ ወታደራዊ ስምርቶችም መኖራቸውም ተገልጿል። መከላከያ ሰራዊቱን ተክቶ በክልሉ ይሰማራል የተባለው ወታደራዊ ቡድን ጉዳዩ ከፍተኛ መነጋገሪያንም ፈጥሯል። በዝርዝር እንመለከተዋለን። በሌላኛው አባዱላ ገመዳ ለጄኔራሉ መልስ ሰጡ። የቀድሞው የኦህዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ አስተያየትም ሰጥተዋል። ኦሮሞ ኢትዮጵያዊ ነው በሚል አመለካከታቸው የሚታወቁት አባዱላ በቅርብ ጄኔራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል ጋር ያነሱትን ሐሳብ በተመለከተ ግን ያልተጠበቀ መረጃ አውጥተዋል። ዝርዝሩን ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። የቀድሞው የኦህዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ አስተያየትም ሰጥተዋል። ኦሮሞ ኢትዮጵያዊ ነው በሚል አመለካከታቸው የሚታወቁት አባዱላ በቅርብ ጄኔራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል ጋር ያነሱትን ሐሳብ ኮንነዋል። አሁን ላይ መንግስትን በኃይል ለመጣል ወቅቱ አይፈቅድም ሲሉ ለፋኖ እንዲሁም ለህወሓትና ለኦነግ ሸኔ መልእክት አስተላልፈዋል። የቀድሞ የምክር ቤት አፈ ጉባኤና የኦህዴድ መስራች አቶ አባዱላ ገመዳ በትናንትናው ዕለት በብሔራዊ ቴሌቪዥን ጣቢያ ላይ በተሰራጨው ቃለ ምልልስ ላይ ሰፊ ማብራሪያም አድርገዋል። በወቅታዊ ጉዳዮች፣ በባህር በር አጀንዳና በኢትዮጵያ ነባራዊ ሁኔታ ላይ ባተኮረው ንግግራቸው ሰፊ ሐሳቦችንም አንስተዋል። በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው በነፃ ኦሮሚያ ሀገር ምስረታና በቅርብ ጄኔራል ክንፈ ዳኘው ስለ ትግራይ መገንጠል ባነሱት ሐሳብ ላይ የሰጡት አስተያየት ትኩረት ሳቢ ሆኗል። ጄኔራል ክንፈ ዳኘው ከ3 ሳምንት በፊት በትግረኛ በሰጡት ቃለ መጠይቅ ላይ ትግራይ ያላት ምርጫ ሁለት ነው፣ ባርነት ከኢትዮጵያ ጋር ወይስ ነፃነት ሲሉ መናገራቸውም ይታወሳል። በዚህ የጄኔራሉ ንግግር አስተያየታቸውን የሰጡት አቶ አባዱላ ገመዳ እንዲህ አይነት አስተያየት ምንጩ ሁለት ነገር ነውም ብለዋል። የመጀመሪያው ከውጭ ኃይሎች የሚሰጥ ተልእኮ ነው ሲሉ ገልጸው ኢትዮጵያ እየተተራመሰች እንድትኖርና በብሔር ግጭት ውስጥ እንድትቆይ የሚፈልጉ እንደ ግብጽ ያሉ ሀገራትም አሉ ብለዋል። ይህንን ዓላማቸውን ለማሳካት የራሳቸውን ባንዳዎችም ይጠቀማሉ የሚሉት ፖለቲከኛው ስለዚህ አንዱ ተልእኮ የመቀበልና ያንን ተልእኮ የመተግበር ጉዳይ ነው በማለትም የጄኔራል ክንፈን የመገንጠል ትርክት ከዚህ የሚቀዳ እንደሆነም አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም። ቤቱ ውስጥ ካሉ ወንድሞች ጋር ብትጣላ ጥልህ በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትህን አቃጥለህ ፀሐይና ዝናብ እንዲፈራረቅብህ አትፈቅድም። አእምሮ ያለው ሰው ይህንን አያደርግም በማለት የጄኔራሉን የመገንጠል ሐሳብም አምርረው ተቃውመዋል። አቶ አባዱላ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የመገንጠል ሐሳብ ምንጭ ነው ብለው በሁለተኛ ያነሱት ጉዳይ ደግሞ ፖለቲከኞች ህዝቡን ያለማወቃቸው ችግር ነው ይላሉ። ለዚህ ሐሳባቸው በምሳሌነት ያነሱትም በወጣትነታቸው ከትግራይ ህዝብ ጋር መኖራቸውን ነው። ለምሳሌ እኔ የትግራይ ህዝብ ውስጡ ኖር ያለው በወጣትነቴ እዚያ አሳልፍ ያለው ትግራይን ብቻ ሳይሆን ኢትዮጵያን አንድ በአንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሐሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነም ጠቅሰዋል።
የክንፈ ዳኛው ሐሳብ ይህንን መሰረት ሊንደው አይችሉም ሲሉም አክለውበታል። ፋኖ የኦሮሚያ ልዩ ኃይልን አጠቃ። ወደ ኦሮሚያ ክልል ዘልቆ የገባው የፋኖ ታጣቂዎችና የኦሮሚያ ልዩ ኃይል ከባድ ትንቅንቅ ማድረጋቸውም ተሰምቷል። የኦሮሚያ ልዩ ኃይልና የታጣቂዎቹ ውጊያ በተመለከተ ታማኙ የዜና ጣቢያ ቢቢሲ ሰፊ ዘገባን ይዞም ወጥቷል። ከዚህ ከባድ ውጊያ በኋላ ንጹሃን ላይ ጥቃት እንደተፈጸመም ተሰምቷል። የአካባቢው ነዋሪዎች የይድረሱልኝ ጥሪም አሰምቷል። በወለጋ በፋኖ ኃይሎችና በክልሉ ጸጥታ ኃይሎች ጋር ውጊያ እየተደረገ ሲሆን የአካባቢው ነዋሪዎች ያለፈው ሳይሆን እኛን እያሳሰበን ያለው ወደፊት የሚመጣው ነገር ነው፣ አሁንም ቢሆን በቅርብ ርቀት ግጭቶች አሉም ብለዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዲ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎቹ ለቢቢሲ ተናግረዋል። ተቃዋሚዎቹ እናት ፓርቲና ኢሃፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙ የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው የአማራ ተወላጅ ይኖሩበታል በተባለው ጠጋጅጊ ሻሾበር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸው ቢቢሲ ያነጋገራቸው 5 የአይን እማኞችና የሟች ቤተሰቦችም አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቅቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ልዩ ኮማንዶ መግባቱንም ነዋሪዎቹ ተናግረዋል። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎቹ የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላው ነዋሪ ደግሞ መሳሪያ አናስረክብም ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁሙ መረጃዎችንም አውጥተዋል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውንም ጠቁመዋል። ውጊያው እስከ እኩለ ቀን ድረስ መቆየቱንም ተናግረዋል። ከዚህ ቀደም ይደርስብናል ያሉት ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰባቸው እንዲሸሽ እንዳደረጉ የተናገሩት አንድ የአይን እማኝ ከ2 ቀን በኋላ ሲመለሱ እልቂትና ውድመት መመልከታቸውንም ለቢቢሲ ተናግረዋል። በኢህአዲግ ዘመነ መንግስት አማራና ኦሮሞ እሳትና ጭድ ናቸው በሚል ንግግራቸው የሚታወቁት ጌታቸው ረዳ ዛሬም የእሳትና ጭድ ፖለቲካ ትርክታቸውን መዘዋል። ፋኖ፣ ኦነግ ሸኔና ህወሓት ምን የሚያግባባቸው ነገር አለ ሲሉ የእሳትና ጭድ ሰይፍን መዘዋል። አብይን በኃይል አታስወግዱትም ያሉም ሲሆን ከዚህ በኋላ ጄኖሳይድ የሚለውን ቃል እንደማይጠቀሙም በይፋ ተናግረዋል። የጠቅላይ ሚኒስቴሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አዲስ በሰጡት ቃለ መጠይቅ የታጠቁ ኃይሎች ተባብረው መንግስትን መገልበጥ አይችሉምም ብለዋል። በአሁኑ ወቅት ተባብረው መንግስትን ለመገልበጥ እየተንቀሳቀሱ ነው የሚባልላቸው እንደ ህወሓት፣ ፋኖ፣ ኦነግ ሸኔን ሌሎችንም የታጠቁ ቡድኖች አንድ የሚያደርጋቸው ነገር እንደሌለ ጌታቸው ተናግረዋል። እንደ ጌታቸው ረዳ ገለጻ የታጠቁ ኃይሎች ከሻቢያ ጋር ተባብረው የጠቅላይ ሚኒስትር አብይ አህመድን አስተዳደር የመገልበጥ እንቅስቃሴ አላቸው። አሁን ላይ መንግስትን በኃይል መጣል አለብን ከሚል ሐሳብ ነፃ መሆናቸውን የገለጹት ጌታቸው በታጠቁ ኃይሎች በኩል ግን የመንግስት መውደቂያ ጊዜ ተቃርቧል የሚል ግምገማ መኖሩንም ጠቁመዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ለመገልበጥ የሚንቀሳቀሱ የታጠቁ ኃይሎች ውስጥ ሻቢያ እንዳለበትም ጌታቸው ተናግረዋል። ሻቢያን ጨምሮ ሁሉም የታጠቁ ኃይሎች መንግስትን በመገልበጥ ላይ ቢተባበሩም ተሳክቶላቸው አዲስ አበባን ቢቆጣጠሩ ተስማምተው መቀጠል እንደማይችሉም ገልጸዋል። ጌታቸው ቀድሞውኑ በጦርነት ወቅት ጭምር አዲስ አበባ መግባት አለብን ብለው እንደሚያምኑም አስታውሰዋል። ለዚህም ያቀርቡት የነበረው መከራከሪያ ህወሓት ከፍተኛ የህዝብ ቅቡልነት ስለገጠመው አዲስ አበባ ገብቶ የጸና መንግስት መመስረት አይችልም የሚል ነውም ብለዋል። በወቅቱ እስር ቤት የነበረው ጀዋር መሐመድ ህወሓት ጦርነቱን በገፋበት ወቅት ከሸኖ እንዳታልፉ ይሏቸው እንደነበረም ጌታቸው ተናግረዋል። እስር ቤት ሆኖ ከህወሓትን ጦር ከሚመሩት ጄኔራል ጻድቃን ጋር ይገናኝ ነበር የተባለው ጀዋር መሐመድ ለምን ከሸኖ አትለፉ እንዳላቸው ጌታቸው በውልም አልገለጹም። በሌላኛው ሰበር መረጃ መከላከያ ሰራዊት ክልሉን ለቆ ሊወጣ መሆኑ ተሰማ።
በአማራ ክልል የሚገኘው የመከላከያ ሰራዊት በቅርብ ጊዜያት ክልሉን ለቆ በመውጣት ወደ አዲስ ግዳጅ ይሰማራል ሲሉ ጄኔራሎቹ መወሰናቸው ተሰምተዋል። በአማራ ክልል እየተደረገ የሚገኘው ውጊያ ዛሬም ተባብሶ እንደቀጠለ ሲሆን አዳዲስ ወታደራዊ ስምሪቶችም መኖራቸው ተገልጿል። የመከላከያ ሰራዊትን አስመልክቶ አዳዲስ ውሳኔዎችም ተላልፏል ተብሏል። ውሳኔውን ተከትሎ የብልጽግና ባለስልጣናት መደናገጣቸው የተሰማ ሲሆን ባህር ዳር የሚገኙ ባለስልጣናትም መከላከያ ከወጣ እኛ አብረን ነው የምንወጣው በማለት ተቃውሞም አሰምተዋል። መከላከያ ሰራዊቱን ተክቶ በክልሉ ይሰማራል የተባለው ወታደራዊ ቡድን ጉዳዩን ከፍተኛ መነጋገሪያም አድርጎታል። ከረጅም ጊዜ ጀምሮ ስንነገር የቆየነው የመከላከያ ሰራዊት ከክልሉ የመውጣት ጉዳይ እውን ሊሆን መቃረቡ የተሰማ ሲሆን ሰራዊቱ የክልሉ የጸጥታ ጉዳይ ለክልሉ ሚሊሻና አድማ ብተና ኃይልም ያስረክባልም ተብሏል። በክልሉ ሁለት አዳዲስ ስምሪቶችም ተሰማርተዋል ያሉት የመረጃ ምንጮቹ አንደኛው ለፌዴራል ፖሊስ ነው፣ ሁለተኛው ደግሞ ለመከላከያ ሰራዊት ነው ተብሏል። የፌዴራል ፖሊስ ወደ አማራ ክልል ልዩ ተልዕኮችን የሚፈጽሙ አዲስ ስዎት ኃይል እንደሚያሰማራም ታዟል። መከላከያ ሰራዊትም አዲስና ልዩ ተወርዋሪ ኃይል እንደሚያሰማራ ተዘግቧል። በዚህም ተወርዋሪ ኃይል ከአንድ ማዕከል በመነሳት ለክልሉ ለሚኒሻና ለአድማ ብተና ኃይሎች ድጋፍ ያደርጋል የተባለ ሲሆን አብዛኛውን የመከላከያ ሰራዊት ኃይል ደግሞ ወደ ዞኖቹ እንዲሰባሰቡና ወደ ካምፑ እንዲገቡ ይደረጋል። ቀሪውን ደግሞ ወደ ሌላ ግንባር ይሰማራል ሲሉ ምንጮቹ ገልጸዋል። በክልሉ የሚገኘው መከላከያ ወሳኝ ቦታዎችን ለሚሊሻና አድማ ብተና ኃይሉን ሰጥቶ ይወጣል። በክልሉ የሚቀረው የመከላከያ ተወርዋሪ ኃይሉ እገዛ ያደርጋል። በዚህ መከላከያ ኃይሉ ከክልሉ ሙሉ ዘመቻ ራሱን በማውጣት ለአዲስ ግዳጅ ራሱን ያዘጋጃልም ተብሏል። ለስምሪትና ውሳኔው የጊዜ ገደብ እንደተቀመጠለትም የገለጹት ምንጮች ይህንን የሰሙ የወረዳና የዞን ባለስልጣናቶች ከፍተኛ ችግር ውስጥ መግባታቸው የተነገረ ሲሆን የፌዴራል መንግስትና የክልል መንግስት ውሳኔ መልሶ እንዲያጤነው ቅሬታቸውን እያሰሙም እንደሚገኙ ተገልጿል። የኢትዮ ፖስት ሚዲያ ቤተሰቦች ለሰዓቱ የነበሩን መረጃ ይህን ይመስላሉ። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልን፣ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ቆዩልን።